ሁላችሁም በያላችሁበት ከስራ ጋር መኖራችሁ ይታወቃል። ያው የምትችሉትን ያህል ለመስማት አንድ ጆሮአችሁን ለእግዚአብሔር ስጡት። ደግሞ አንድ ጆሮአችሁን እንግዲህ ወደ ስራችሁ አድርጋችሁ ሁለት ስራ መስራት ይቻላል ማለት ነው። አሁን የምንማርበት የትምህርታችን ርዕስ አድርገን የምንነሳበት ጠበቃህ እኔ ነኝ በሚል ርዕስ ነው የምንማማረው። ጠበቃህ እኔ ነኝ። ስለዚህ ጠበቃህ እኔ ነኝና አትፍራ ይላል። ይህንን ቃል የሚናገረው ራሱ የዓለሙ ጌታ የዓለሙ ባለቤት ሁሉን የሚያውቅ ዘመን የማያሳልፈው ወቅት የማይሽረው እግዚአብሔር ነው። እንግዲህ ፍጡር የተናገረው ነገር ቢሆን ይሻራል ይባላል። ፈጣሪ የተናገረው ነገር ደግሞ አይሻርም። ይሄ ማለት ነቢያት የተናገሩት፣ ሐዋርያት የተናገሩት፣ ጻድቃን የተናገሩት፣ ሰማዕታት የተናገሩት ቃል ይሻራል ማለት አይደለም። ምክንያቱም እነሱ ከሕሊናቸው አመንጭተው የሚናገሩ ስላልሆኑ ነው። ነቢያትም ቢናገሩ ከእግዚአብሔር ተሰጥቷቸው፣ ሐዋርያትም ቢናገሩ ክርስቶስ አስተምሯቸው፣ መንፈስ ቅዱስ አድሮባቸው፣ ቅዱሳን ሁሉ ቢያስተምሩ ቢናገሩ እግዚአብሔር ልኳቸው ነው። ከእግዚአብሔር የተላከ እውነተኛ ተላኪ ነው። መልእክቱም እውነት ነው። እሱ አይሻርም። አሁን እግዚአብሔር ራሱ የተናገረውም ሆነ በነቢያት አድሮ የተናገረው በሐዋርያትም አድሮ ያስተማረው በቅዱሳን ሁሉ የተናገረው ሁሉ እውነት ነው፣ አይሻርም። የሚሻረው ምንድን ነው? ይህ ዓለም ብቻ ነው የሚሻረው። እንግዲህ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ጥንትም ነበረ፣ ዛሬም አለ፣ ለዘላለምም ይኖራል ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ከእግዚአብሔር አብ ተልኮ ወደዚህ ዓለም መጥቶ በድንግል ማርያም ማኅፀን አድሮ ሰው ሆኖ የተገለጠው ክርስቶስ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ዓለም ሳይፈጠር ነበረ። ይህንም ዓለም የፈጠረ ያ ቃሌ ነው። ይህንም ዓለም አሳልፎ የሚኖር ቃሌ ለዘላለም ሕያው ነው ያለው እንግዲህ እግዚአብሔር ስለሆነ አሁንም የተናገረው እግዚአብሔር ነውና ጠበቃህ እኔ ነኝ ያለ እግዚአብሔር። እግዚአብሔር ጠበቃህ እኔ ነኝና አትፍራ ሲል ይህንን ኃይለ ቃል ለሚወደው ለወዳጁ ተናገረ እግዚአብሔር። ማን ነበረ ወዳጁ? እግዚአብሔር ብዙ ወዳጆች አሉት። የመጀመሪያዎቹ ወዳጆቹ ኖህ ወዳጁ ነው። ሄኖክም ወዳጁ ነው። ብዙ ወዳጆች አሉት። ግን አብርሃም ላይ ሲደርስ አብርሃምን የጣዖት አምላኪ ልጅ ሆኖ ቢያገኘውም የአብርሃምን ውስጡን ሕሊናውን ያውቅ ነበርና ከዘመዶቹ ለይቶ ወደማያውቀው አገር ሂድ አለው። ማን? እግዚአብሔር። ጣዖት ከሚያመልኩ ከዘመዶችህ ለይቼ ወደማታውቀው አገር ሂድ ያልኩህ አምላክህ እግዚአብሔር እኔ ነኝ። ጠበቃህም ዋስህም እኔ አምላክህ እግዚአብሔር ነኝና አትፍራ፣ በሄድክበት ሁሉ እኔ ካንተ ጋር ነኝ አለው። እንግዲህ አስቡ፣ እኛ የአብርሃም ልጆች መሆናችንን አንክድም። የአብርሃም ልጆች ነን ብለን ነው የምናምነው። የአብርሃም ልጆች ነን ብለን የምናምን ስንሆን የአባታችን ጠበቃ የአባታችን የአብርሃም ጠበቃ ለእኛም ጠበቃችን ነው። እግዚአብሔር ለሁሉ ጠበቃ ነው። ግን
ጥብቅናው ደግሞ ለሚወዱትና ለሚያከብሩት፣ በሕጉ ጸንተው ለሚኖሩት፣ በቅንነት ለተሞሉት፣ በቅድስና ለሚኖሩት፣ እውነት ለሚወጣቸው፣ ከእውነት ጋር ለሚኖሩ፣ ዓለም አታላይ መሆኗን አውቀው ከዓለም ርቀው ንጽሕናቸውን ቅድስናቸውን ተጎናጽፈው ልቦናቸው ክፉ ነገር ሳያስብ አንደበታቸው ክፉ ነገር ሳይናገር በእጃቸው ሳይስቱ የሰውን ደም ሳያፈሱ የሰውን ገንዘብ ሳይወስዱ የሚኖሩ እግዚአብሔርን ፈርተው እንደ እግዚአብሔር ፈቃድ የሚንቀሳቀሱ ሁሉ እነዚህ ጠበቃቸው እግዚአብሔር ነው። ምክንያቱም አብርሃም ሰውን የሚረዳ እንግዳ ተቀባይ አምላኩን የሚፈራ እንደ አምላኩ ፈቃድ የሚኖር ስለሆነ ጠበቃው ማን ነው? እግዚአብሔር ነው። ዋሱ ማን ነው? እግዚአብሔር ነው። ደጀኑ ማን ነው? እግዚአብሔር ነው። እንግዲህ እግዚአብሔር በፊትም በኋላም በቀኝም በግራም ለመጣው ነገር ሁሉ የሚጠባበቀው እግዚአብሔር ነው። ጠላት አይደለም። ነፋስ እንኳ እንዳይነፍስበት የፀሐይ ሐሩር እንኳ እንዳያቃጥለው ሁሉን ነገር የሚቆጣጠርለት የሚጠብቀው ጥላውን የጣለበት እግዚአብሔር ነው። እንግዲህ እግዚአብሔር ጥላውን የጣለበት ሰው በእግዚአብሔር ጥላ ተሰውሮ ይኖራል። ክፉ ነገር ጠላት አያገኘውም ማለት ነው። አያችሁ፣ እግዚአብሔር አብሯቸው የነበረ ከእግዚአብሔር ጋር የነበሩ የቀደሙ አባቶቻችን ሙተው በሲኦል 5500 ዘመን ኑረዋል። ኃጥአንም ጻድቃንም በአንዲት ሲኦል አብረው ኑረዋል። ኃጥአንም ጻድቃንም በአንዲት ሲኦል አብረው ሲኖሩ ኃጥአን በእሳት ይቃጠላሉ። ጻድቃን ግን እሳት ውስጥ ሆነው እሳቱ አያገኛቸውም ነበረ። እንዴት የተባለ እንደሆነ በመጀመሪያ እግዚአብሔርን በሕገ ልቦናቸው እየተመራመሩ ከዚህ ዓለም ርቀው ኃጢአትን አርቀው ራሳቸውን ገዝተው በሚችሉትና በሚያውቁት በተረዱት ነገር ሁሉ እግዚአብሔርን ደስ ለማሰኘት ጥረው ነበርና ከሞቱ በኋላ እነ አብርሃም የቀደሙት እነ ኖህ ደጋጎቹ እነ ሙሴ እንግዲህ ነቢያት ሁሉ ሞቱ፣ ግን ኑሯቸው በሲኦል ነበረ። በሲኦል እየኖሩ ግን ሲኦል አታቃጥላቸውም ነበረ። እግዚአብሔር ጥላውን ጥሎባቸው ነበረ። በዛ በሲኦል ውስጥ የእግዚአብሔር እጁ እንደ ድንኳን ሆናላቸው ይላል። ምሕረቱና ቸርነቱ ነው። እንግዲህ እግዚአብሔር እጁን በእነሱ ላይ ዘርግቷል። የማይታይና የማይዳሰስ እጁን በሲኦል ላይ ሲዘረጋ የእግዚአብሔር እጁ እንደ ድንኳን ሆናላቸው። ጻድቃን 5500 ዘመን እሳቱ ሳያቃጥላቸው ኖሩ ይላል። ይሄ ጠበቃቸው ማን ነበረ? እግዚአብሔር ስለሆነ በዚህ ዓለምም ሲኖሩ በሲኦልም ሲኖሩ ጠባቂያቸው እግዚአብሔር ጠብቋቸው ኖሯል። ይሄንን አሁን የተናገርኩትን በመጽሐፈ ጥበብ ምዕራፍ 3 ላይ ከቁጥር 2 ጀምሮ ስንናገር በኃጥአንና በጻድቃን ላይ የነበረውን ዘመን እሱ ያስተምረናል፣ ይነግረናል። አሁን ግን የትምህርታችን መነሻ አድርገን እየተማርን ያለነው በመጽሐፈ ኩፋሌ ምዕራፍ 12 ከቁጥር 1 ላይ ያለውን ኃይለ ቃል መነሻ አድርገን ነው። ይህን ኃይለ ቃል የተፈለገበት ምክንያቱ እግዚአብሔር አብርሃምን ጠበቃህ እኔ ነኝ፣ ጣዖትን ከሚያመልኩ ከጣዖት አምላኪዎች ከወገኖች ለይቼ የመረጥኩህና ወደማታውቀው ሀገር ሂድ ብዬ ያሰናበትኩህ፣ ከሁሉ ነገር የምጠብቅህ፣ ክፉ ነገር እንዳያገኝህ ጠበቃህና ዋስህ እኔ ነኝና ብቸኛ በመሆንህ ከቤተሰቦች ተለይተህ ወደማታውቀው ሀገር በመሄድህ አትፍራ፣ እንዳትፈራ። እኔ ካንተ ጋር ነኝ። ከፊት የምመራህ፣ ከኋላ የምከተልህ፣ በቀኝና በግራ እንደ ጓደኛ ሆኜ ካንተ ጋር የማጽናናህ አምላክህ እግዚአብሔር
ጠበቃህ እኔ ነኝና አትፍራ አለው። እንግዲህ የክርስቲያን ልጆች አስቡ፣ የአብርሃም ልጆች ነን ብለን እንደምናምነው ሁሉ እምነታችንና የምንናገረው ቃላችን እውነት ከሆነ የአብርሃም ልጆች መሆናችንን እርግጠኛ ሆነን የምንናገር ከሆነ የአባታችን ጠበቃ ለእኛም ጠበቃ ነው። አያችሁ፣ አባት ጠበቃ የሚገዛው ለሕይወቱም ለንብረቱም ለቤተሰቡም ሁሉ ነው። የመጣውን ነገር ሁሉ ጠበቃው ይሟገታል፣ ይከራከራል። አያችሁ፣ በዚህ ዓለም እንኳን ማለት ነው። እንግዲህ በዚህ ዓለም አሁን ሀብት ንብረት ያለው ሰው ብዙ ሀብት ብዙ ሰፊ ነገር ያለው ሰው ያለ ጠበቃ አይኖርም። የመጣውን ሁሉ የሚከራከር የሚሟገት መልስ የሚሰጥ ጠበቃ አለው። አያችሁት? ከድሃ በስተቀር ጠበቃ የሌለ የለም። አሁን ድሃ ጠበቃ የለውም። ድሃ እንኳን ጠበቃ ሊያቆም ለራሱም እንዴት መኖር እንደሚኖር እንደሚችል ያው ታውቃላችሁ። ባለሀብት ግን ያለ ጠበቃ አይኖርም። አሁንም እኛ ባለሀብት ነን። ድህነታችን በዚህ ዓለም ሊሆን ይችላል፣ ግን ድሆች አይደለንም። ስለማናውቅ ነው እንጂ ብናውቅ ኖሮ እንደኛ ያለ ባለጸጋ ልጅ የለም። አያችሁ፣ ከእግዚአብሔር በላይ ባለጸጋ የለም። ከእግዚአብሔር በታች ነው ሁሉ ባለጸጋው። ሰጪው እግዚአብሔር ነውና፣ ነሹም እግዚአብሔር ነውና፣ የሚነሳም የሚሰጥም እግዚአብሔር ስለሆነ ከእግዚአብሔር በታች ያለው ባለጸጋ ሁሉ ከእግዚአብሔር የተሰጠው ነው እንጂ የባህሪው ገንዘብ አይደለም። እኛ ግን የባህሪ ገንዘብ አለን። የአብርሃም ልጆች እስከሆን ድረስ የባህሪ ገንዘባችንም እግዚአብሔርን እንደሚገባ አድርገን ፈርተነው ሕጉን ጠብቀን መኖር የምንችል ከሆነ ብዕል ነቀዝ የማያበላሸው፣ ጨለማ የማይጨልምበት፣ ክፉ ነፋስ የማይነፍስበት፣ ውጣ ውረድ ድካም የሌለበት፣ ሐዘን ጭንቀት የሌለበት፣ ጠብና ክርክር የሌለበት ሰላም የሆነ ዓለም አለን። ያንን አናውቅም። ስለማናውቅና ስለማንረዳ ብቻ በዚህ ዓለም ድሃ የሆን የመሰለን፣ ብቸኛ የሆን የመሰለን ብዙዎቻችን ይህን እያሰብን እንኖራለን። ግን ድሆች አይደለንም። እንደኛ ያለ ባለጸጋ የለም። እግዚአብሔርን ያህል ጠበቃና አባት ይዘን ድሃ መስለን እንታያለን። ድሃ ነኝ ብቸኛ ነኝ ብለን እናወራለን። አይደለንም፣ ብቸኛ አይደለንም። ከኛ ጋር ያለው ማን ነው? እግዚአብሔር ነው። ከኛ ጋር ያሉት እነማን ናቸው? የእግዚአብሔር አገልጋዮች ቅዱሳን መላእክት ናቸው። ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ የእኛ እረኞች የእኛ ጠባቂዎች ናቸው። መልካም ስንሰራ ደስ እያላቸው እግዚአብሔርን እያመሰግኑ በእኛ ላይ ምሕረቱን ቸርነቱን ርኅራኄውን እንዲያበዛ ኃጢአት እንኳ ስንሰራ ስለኛ በፊቱ ወድቀው ይቅርታን የሚለምኑ አሉን። አያችሁ፣ ከእናቱ ከድንግል ማርያም ጀምሮ ስለ እኛ የማይማፀን አምላኩን የማይለምን የለም። ይኸውላችሁ፣ ስለዚህ አሁን በዚህ ዓለም ስንኖር ሁሉ ነገር ጨለማ መስሎ ይታየናል። ሁሉ ነገር ይከብድብናል። እኛ እንደ ስጋነታችን ስጋዊ ነገር እናስባለን። ስጋዊ ነገር ስናስብ ደግሞ ሁሉ ነገራችን ጨለማ እየሆነ ሁሉ እየራቀን ሁሉ እየከበደን ሲኖር ድሆች መስለን እንታያለን። ግን እግዚአብሔርን ብናስበው እኛ ድሆች አይደለንም፣ ባለጸጎች ነን። የባለጸጋ ልጅ ድሃ ተብሎ አይጠራም። የሀብታም ልጅ ሀብታም ነው እንደ አባቱን ወርሶ የሚኖር ስለሆነ፣ እኛ ደግሞ አምላካችንን እግዚአብሔርን ባለጸጋውን ወርሰን የምንኖር ስለሆነ አብርሃም የወረሰውን ዓለም ነው የምንወርሰው። የአብርሃም ልጆች ከሆን የአብርሃም ሀብት የአብርሃም ገንዘብ ሁሉ ያ የሚያልፈው መንግስተ እግዚአብሔር የኛ ነው። አያችሁት? ስለዚህ ጠበቃችን ማን ነው? እግዚአብሔር ነው። መንግስቱን ያወርሰናል። በዚህ ዓለም ስንኖር ጠበቃችን እሱ ነው። ከመናፍስ ይሰውረናል፣ ይጠብቀናል። ከክፉ ነገር ይሰውረናል፣ ይጠብቀናል። አያችሁ፣ እግዚአብሔር ያልተለየው ሰው መከራ አያገኘውም። ከእግዚአብሔር ጋር መኖር ትልቅ እውቀት ነው። ይኸውላችሁ፣ የማይታይና የማይዳሰስ የማይመረመር በመሆኑ ብቻ እግዚአብሔርን ልንገነዘበው አልቻልንም። እግዚአብሔርን የተገነዘበ ሰው በየትም አገር ቢሄድ ከአውሬ ጋር እንኳን መኖር ይቻላል። ከእሳትም ጋር መኖር ይቻላል። በሚነድ እሳት ውስጥ መኖር የቻሉ ሰዎችን እናውቃለን። አያችሁ፣ በመጀመሪያ
እግዚአብሔርን ደስ ያሰኙት ነፍሳት ኃጥአን ማን ነው? ጻድቃን ከኃጥአን ጋር በሲኦል ሲኖሩ እሳት አልበላቸውም። በዚህ ዓለምም ሰለስቱ ደቂቅን ቅድስት ኢየሉጣን ቅዱስ ቂርቆስን ብናይ ከእሳት ጋር ኑረዋል። እሳቱ ግን አልበላቸውም። ከአንበሳ ጋር የኖሩ ሰዎች አሉ። እነ ዳንኤልን ብንመለከት በዚያውም በተዘጋ ጉድጓድ አንበሳ አልበላቸውም። ቅዱሳን አባቶቻችን እነ ሳሙኤል እነ አባ ገብረ መንፈስ ቅዱስ ባሮቻቸው አገልጋዮቻቸው እንደ አህያ እንደ በቅሎ እንደ ፈረስ ነው የሚገለገሉባቸው አንበሶችን ነብሮችን ነው። ከእግዚአብሔር ጋር የሆነ ሰው እንዲህ ነው። አሁን አምላካችን እግዚአብሔር ጠበቃ እኔ ነኝ አትፍራ ያለው አባታችን አብርሃምን እንዲህ አድርጎ የሚያጽናናው አምላካችን እግዚአብሔር እኛንም እንዲህ ይለናል። ይህንን አስቡትማ አስተውሉት። ምን ይለናል? በማቴዎስ ወንጌል ምዕራፍ 6 ቁጥር 32 ላይ ስንመለከት እንዲህ ይላል። ምን ይላል ኃይለ ቃሉ? አትጨነቁ። አያችሁት? ቁጥር 32 ላይ ቁጥር 31 ላይ እግዚአብሔር ቁጥር 30 ላይ እግዚአብሔር እንዲህ ይላል፣ ዛሬ ያለውን ነገም ወደ እሳት የሚጣለውን በሜዳ ላይ ያለውን አበባውን ተመልከቱ። እንግዲህ የሜዳውን ሳር እንዲህ አድርጎ የሚያሳብብና አበባ የሚያለብሰው ከሆነ እናንተማ እምነት የጎደላችሁ ባትሆኑ እናንተማ ታዲያ እንዴት ይልቁን እንዴት እንግዲህ እንዲህ አትሆኑ ይለና ወይ ቁጥር 31 ላይ ነው። ቁጥር 31 ላይ ምን ይላል? ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አያችሁት? ይኸውላችሁ ይህን የሚለው ማን ነው? እንዲህ የሚለን ማን ነው? የአባታችን የአብርሃም ጠበቃ የእኛም ጠበቃ እግዚአብሔር ምን ይላል? ምን ይላል? ምን እንበላለን ምን እንለብሳለን ብላችሁ አትጨነቁ። ይህንንማ አሕዛብ ሁሉ ይሉታል። ምን እበላለሁ፣ ምን እለብሳለሁ፣ የት እጠጋለሁ? ይህንንማ የማያምኑት ሰዎች ሁሉ ይናገሩታል። እናንተማ የእግዚአብሔር ልጆች አይደላችሁምን? የአብርሃም ልጆች አይደላችሁምን? ስለ ልብስ፣ ስለ መጠጥ፣ ስለ ምግብ፣ ስለ ኑሮ ስለምን ትጨነቃላችሁ ይላል። ይገርማችኋል። አያችሁት? እንግዲህ ትልቁ ነገር ምንድን ነው? እናንተስ አስቀድማችሁ የእግዚአብሔርን መንግስቱን ብቻ ፈልጉ። ቁጥር 33 ይችን ፈልጌ ነው መጀመሪያ ይችን እስከማገኝ ነው እንትን ያልኩት እና እናንተስ አለ እናንተስ አስቀድማችሁ የእግዚአብሔርን መንግስቱን፣ ጽድቁን፣ ልጅነቱን፣ እምነትን፣ በምግባር ጸንቶ መኖርን፣ በምግባር ታንጾ መኖርን ይህንን ብቻ ፈልጉ፣ ሌላውን ሁሉ ተውት፣ የሚያስጨንቃችሁ ነገር አይደለምና። አያችሁት? ሌላው ሁሉ የሚያስጨንቃችሁ አይደለም። እናንተ ሳትፈጠሩ ለእናንተ ከእናንተ በፊት የተፈጠረ ነው። ይኸውላችሁ እግዚአብሔር ይህንን ዓለም ፈጥሮ ይህን ዓለም ከፈጠረ በኋላ እንግዲህ መጋቢት 29 ቀን እሁድ ጧት 1 ሰዓት ላይ ይህን ዓለም ፈጠረ። 7 ነገር ፈጠረ። ፈጥሮ ግን ከሰኞ ጀምሮ እስከ ዓርብ ድረስ የፈጠረውን ፍጥረት እያንዳንዱ በየራሱ ቦታውን መደበለት። አያችሁት? ፍጥረት የተፈጠረው 1 ቀን ነው። የተፈጠረውን ፍጥረት ግን ከሰኞ እስከ ዓርብ ባለው ሁሉን ለይቶ በቦታው አስቀመጠው። ተመልከቱትና አሁን ይሄ ሁላ ሲሆን በመጨረሻ ላይ የተፈጠረው ማን ነው? ሰው ነው። ሰው ዓርብ 6 ሰዓት ላይ ነው የተፈጠረው። ከ6 ሰዓት በፊት ግን የሚበሉ በጎች፣ ፍየሎች፣
ላሞች፣ በሬዎች፣ የሚጋልቡ የሚጫኑ ፈረሶቹ፣ በቅሎቹ፣ አህዮቹ ተፈጥረዋል። አስቡት። ሐሙስ የተፈጠረውን በጥልቅ ባህር ውስጥ የተፈጠረውን እንግዲህ ያው እስካሁን እንደሰማነው እንደተማርነው ነው። ዓርብም የተፈጠረው ፀሐይ፣ ጨረቃ፣ ከዋክብት ናቸው። ማክሰኞም የተፈጠሩት የሚበሉት በጥፍር የሚላጡት በመሳሪያ በመጥረቢያ የሚፈልጠው ዛፉ፣ አትክልቱ፣ ፍራፍሬ ሁሉ ማክሰኞ። ሰኞ ደግሞ ሰማዩን ወደ ላይ ምድርን ወደ ታች ባህርንም በየቦታው ደመናውንም ሁሉንም የለየበት ቀን ነው። ፍጥረት ግን የተፈጠረው አንድ ቀን ያው መጋቢት 29 ቀን እሁድ እንዳልኳችሁ ነው፣ አንድ ሰዓት ላይ። ስለዚህ እናንተማ ከእናንተ በፊት ለሁሉ ነገር ተፈጥሮላችኋል። ከእናንተ በፊት የተዘጋጀው ለእናንተና ለእናንተ ብቻ ነው። ለመላእክት የሚያስፈልግ ነገር አይደለም። በዚህ ዓለም የተፈጠረው ለእናንተ ነው። የዚህ ዓለም ነገስታት እናንተ ናችሁና፣ ስለዚህ ለእናንተ የሚያስጨንቃችሁ ምን እበላለሁ፣ ምን እጠጣለሁ፣ የት እጠጋለሁ ሳይሆን አስቀድማችሁ የእግዚአብሔርን መንግስቱን ፈልጉ፣ ልጅነትን ፈልጉ። በጽድቅ ስራ በበጎ ምግባር ታንጻችሁ ተገኙ። እምነት ይኖራችሁ፣ ፍቅር ይኖራችሁ፣ ሰላም ይኖራችሁ፣ በጎ ነገር አስቡ። ከዚህ ውጭ ሌላው ግን ይሰጣችኋል፣ ለእናንተ የተፈጠረ ነውና ይሄማ ገንዘባችሁ ነው። ስለዚህ አትጨነቁ፣ ይሰጣችኋል አለና ተናገረ። አሁን የእግዚአብሔር ልጆች ነን እንላለን፣ የአብርሃም ልጆች ነን እንላለን። ምንም ጥርጥር የለውም። አዎ ነን፣ ነበርን። ምግባር ጎደለ እንጂ። ምግባርማ ባይጎድል፣ ምግባርማ ባይጠፋ፣ ልባችን እውነተኛ ቢሆን፣ አንደበታችን ሐሰት ባይወጣው፣ እጃችን ላይ የሰው ደም ባይኖር፣ የሰው ገንዘብ ባይኖር፣ ክፋት፣ ተንኮል፣ ቂም፣ በቀል፣ ጥላቻ ባይኖር፣ አዎ ነበርን። የማን የአብርሃም ልጅ የእግዚአብሔር ልጆች ነበርን። አያችሁ እንግዲህ የእግዚአብሔር ልጆች ነን ማለታችን መልካም ነበረ። ግን ግብር ስለሚጎለን ነው ዕዳ የሆነብን። ግብር ይጎለናል። ምን? አንደኛ እምነት፣ መታመን፣ ፍቅር፣ ሰላም ይጎለናል። ልጆች ነን። አያችሁ ልጆች ናቸው፣ የእግዚአብሔር ልጆች ናቸው ተብሎ መጠራትና የእግዚአብሔር ልጆች ናቸው ተብሎ ሆኖ መገኘት ይለያያሉ። አያችሁ ሰው ልጅ ወልዶ ልጁ ቢክደው ልጅነቱ አይካድም። አያችሁ አባቱ ቢክደው ወይም ልጁ አባቱን ቢክድ አላውቀውም አይወልደኝም ቢለው የዚያ ሰው ልጅ ነው ተብሎ መጠራቱ አይቀርም፣ አይካድም ልጅነቱ። አያችሁ ልጆች ነን፣ ልጅነታችን አይካድም። አዎ ነበርን። ግን ምግባር ከሌለ ይሄ ከንቱነት ነው። ሆኖ መገኘት ሌላ ነው። ሆኖ መገኘት ማለት በውስጡ ፍሬ አፍርቶ መገኘት ነው። ለዚህ ምሳሌ ዛሬ ወቅቱ ጊዜው የአዝመራ ጊዜ ነው። ገበሬው በሰኔ በሐምሌ የባጀበት የደከመበት ዛሬ በቆላ በደጋ አዝመራውን ይዩት። በደጋ ስንዴው፣ ገብሱ፣ ባቄላው፣ አተሩ፣ በቆላ ማሽላው፣ ጤፉ ሁሉ በርቀት ስናየው አዝመራ ሆኖ እናየዋለን። በርቀት ስናየው አዝመራ ነው፣ መሬቱ አይታይም። አዝመራ ለብሷል። አያችሁት? ተመልከቱትማ። ግን ያንን አዝመራ ቀረብ ብለን የተመለከትነው እንደሆነ አንዳንዱ እርሻ ላይ ያለው ገና በወለዳው ንፋስ መጥቶት ፍሬ ሳያንጠለጥል ወሸቦ ሆኖ አረም ውጦት እህል ሳይኖረው ከንቱ የቀረ ሆኖ ይታያል። አንዳንዱ እርሻ ላይ ደግሞ መልካም ፍሬ ሆኖ ጥሩ አፍርቶ አሽቶ ጎድንቶ አያችሁት እናየዋለን። አዝመራው ግን በሩቅ ሲታይ ያኛው ወሸቦ ነው ይሄኛው ፍሬ አለው ማለት አንችልም። ቀርበን ስናየው ነው ወሸቦና ፍሬ ሆኖ መሆኑን የምናውቀው። ሰውም እንደዚህ ነው። አስቡትማ ሰው በዚህ ዓለም ላይ ያለውን ሰው ስታዩት በርቀት ሁሉ ሰው ነው። ሰው አይደለም እንስሳ ነው አውሬ ነው የሚባል ሰው የለም። ሰው ነው ሰው ነው። ሰውን እንስሳ የሚያደርገው አውሬ የሚያደርገው ግብሩ ብቻ ነው። ግብሩ ስራው
በልቡ አስቦ የሚሰራው ተንኮል፣ ክፋት፣ ቂም፣ በቀል፣ ጥላቻ አያችሁ፣ በዚህ ይለያል። በተቀረ ሰውን ስታዩ ሰው ነው። ሰውነቱን ማንም አይክደውም። ሰው መሆኑን ማንም ያምንለታል። ግን ሰው ከሰው ውጭ ከሰው ተራ የወጣ መሆኑ የሚታወቁ በምኑ ነው ያላችሁ እንደሆነ በግብሩ ነው። አያችሁት? ሁልጊዜ ሀሳቡ ከንቱ ከሆነ፣ እምነት ከሌለው፣ ፍቅር ከሌለው፣ ሰርቆ ቀምቶ ገሎ ሰሎ የሚኖር ሰው ከሆነ ይሄ ሰው በውስጡ ምን ሆነ? ፍሬ የሌለው ባዶ፣ በዛ በእርሻ ላይ ያለ ፍሬ የሌለው ነፋስ የመታው ሆኖ እንደምናየው፣ ይሄ ደግሞ በኃጢአት የተመታ ኃጢአት ያደረበት የመናፍስት ቦታ፣ መናፍስት እንደፈለጉ የፈለጋቸውን የሚያሰሩት ሰው ሆኖ እናየዋለን። ሰውን ፍሬ ያለው ሆኖ የምናውቀው ደግሞ ፍሬ ያለው ሰው በጾም፣ በጸሎት፣ በመስዋዕት ምጽዋትን ሲመጸውት፣ ለእግዚአብሔር የሚገባውን መስዋዕት ሲያቀርብ፣ አምላኩን ሲያመሰግን፣ ባልንጀራውን ሲወድ፣ ሰውን ሲረዳ፣ ሰውን ሲያጽናና፣ ሰውን ሲመክር፣ ሲያስተምር፣ ለሰው ደግ ነገር ሲያደርግ የምታዩት ደግሞ በውስጡ ምን አለው? ፍሬ ያንጠለጠለ አምላኩን እያሰበ እንደ ፈጣሪው እንደ ጊዜ ደግ ስራ ለመስራት ጥረት የሚያደርግ መንፈሳዊ ገበሬ ትሉታላችሁ። አያችሁ፣ መንፈሳዊ ገበሬ ለሰው የሚያዝን፣ የሰው ችግር የሚያሳዝነው፣ የወንድሙ የባልንጀራው የሰዎች ችግር ሁሉ የእሱ ችግር ሆኖ የሚታየው፣ ይሄ መሬቱ ፍሬ የያዘችለት ገበሬ መንፈሳዊ ገበሬ ትሉታላችሁ ይባላል እንደዚህ። አሁን ስለዚህ እንግዲህ እኛ የአብርሃም ልጆች ነን፣ የእግዚአብሔር ቤተሰቦች ነን ስንል የአባታችን የአብርሃም ጠበቃ የሆነው አብርሃምን በዕድሜ ልኩ የጠበቀው አንተን ብቻ ሳይሆን ዘሮችህን ሁሉ እንደ ሰማይ ከዋክብት አበዛቸዋለሁ፣ እንደ ምድር አሸዋ አበዛቸዋለሁ ብሎ የተናገረው እግዚአብሔር አብርሃምን ነው። ቅድም መነሻ አድርገን የተነሳ ነው። ያው በኦሪቱ የተጻፈ ቢሆንም በኦሪት ዘፍጥረት ያለ ቢሆንም በመጽሐፈ ኩፋሌ የተነሳንበት ምዕራፍ 12 ላይ ስንመለከት አብርሃምን እግዚአብሔር እስኪ ወደ ሰማይ ቀና ብለህ ተመልከት አለው። ሌሊት በጨለማ ወደ ውጭ አወጣና ወደ ሰማይ ቀና ብለህ ተመልከት፣ እስኪ የሚቻል ከሆነ ከዋክብትን ቁጠራቸው አለው ይላል። አብርሃም ግን ከዋክብትን መቁጠር አይቻለኝም አለው። እንግዲህ ከዋክብትን መቁጠር ካልተቻለ ዘሮችህ እንደ ምድር እንደዚህ እንደ ሰማይ ከዋክብት ይበዛሉ፣ የማይቆጠሩ ናቸው ዘሮች ነው ያለው። ወደ ወንዝም አውርዶ አሸዋን ቁጠር ቢለው አሸዋውንም መቁጠር አይቻለኝም አለ። አዎ የአንተ ዘር እንደዚህ አሸዋ የማይቆጠር ዘር ነው። ስለዚህ እኔ ከአንተ ጀምሮ እስከ ዘርህ ድረስ ጠበቃህ ነኝ አለው። አዩ ጥብቅናዬ ለአንተና ለዘሮች ሁሉ ነው። ምድረ ርስትን አወርስሃለሁ። ለአንተ የማወርሳትን ምድረ ርስት ሁሉ ለዘላለም ለዘሮች ሁሉ አወርሳለሁኝ አለ እግዚአብሔር። ያቺ ምድረ ርስት ማነች? አሁን እኛ በኋላ ሄደን የምናገኛት ምናልባት ዛሬ በክፉ ስራችን ያችን የዘላለም ርስታችን አተናት ለዘላለም በሲኦል ወድቀን ስናለቅስ እንዳንኖር እንጂ ይሄ ያስፈራል እንጂ እግዚአብሔር የገባልን ቃል ይሄ ነው። ለምን? ጠበቃችን ስለሆነ። አሁንም ጠበቃችን እግዚአብሔር መሆኑን አውቀን እንደ ፈቃዱ እንመላለስ፣ እንደ ፈቃዱ እንንቀሳቀስ። እኛ እንዳሰብነው ሁሉ እንደተመኘነው ሁሉ ነገር ይሳካል ብለን አናስብ። እግዚአብሔር ሊያደርገው ያላሰበውን ነገር ከቶ እኛ ልናደርገው ፈጽሞ የማይቻል ነገር ነው። ግን በእኛ ምኞት ሁሉ ነገር ይሆናል ብለን ስንል ከእግዚአብሔር ፈቃድ እንደምንወጣ እንወቅ። ከፈቃዱ እንዳንወጣ፣ ኃጢአት እንዳንሰራ፣ እንዳንሳሳት፣ እግዚአብሔር በእኛ እንዳያዝንና ቁጣውን እንዳያበረታብን መከራውን እንዳያጸናብን እንደ ፈቃዱ እንኑር፣ እንደ ፈቃዱ እንመላለስ። ምንም ብንጥር እሱ ካልባረከው በስተቀር የእኛ ስራ ይባረካል ተብሎ አይታሰብም። አያችሁ፣ ትንሹን ነገር ይባርካል፣ ያበዛዋል። ትልቁን ሰፊውን ነገር ደግሞ በረከቱን ሲነሳው ሁሉም ይጠፋል፣ ህልሙ ሆኖ ይቀራል። አያችሁ፣ ሰው በህልሙ ብዙ ነገር ያገኛል። በህልሙ ቅቤ ይጠጣል፣ ማር ይበላል፣ ብዙ ሀብት ያገኛል። በህልሙ ከእንቅልፉ ሲነቃ ያ ሁሉ የለም፣ ህልም ነው። በዚህ ዓለም ያለ እግዚአብሔር ፈቃድ የተገኘ ነገር ሁሉ ህልም ነው፣ ይጠፋል።
አይደለም። እግዚአብሔር ሲቆጣ እንኳን ንብረትን ሰርተን ያገኘነውን አይደለም በተፈጥሮ ከእናታችን ማህፀን ይዘነው የወጣነውን ውበታችንን ያጠፈዋል። እጃችን ነስቶ እግራችን ነስቶ ዓይናችን አጥፍቶ አካለ ጎደሎ አድርጎ ያንን የመሰለ ውበታችንን መጥፎ ነገር አድርጎ አያችሁ። ሰው መቼ ባየናቸው ሲለን የነበርነው ሰዎች እነሱን ማየት አያስፈልግም እስከምንባል ድረስ ያደርሳል እግዚአብሔር ሲጣላ። ይኸውልህ አሁን ዓለም ምን እንደምትሆን አስቡት። እግዚአብሔርን እያመሰገነችው ነው ወይ? እየተከተለችው ነው ወይ? ፈቃዱን እየፈጸመች ነው ወይ ብለን ብናስብ አይደለም። ዓለም ቅልጥ ብላ ጠፍታለች። በራሷ ሐሳብ፣ በራሷ ምኞት፣ በራሷ መንገድ ሄዳ ጠፍታለች ዓለም። እግዚአብሔርም እንግዲህ ከተመቸሽማ እንዳሰብሽ አድርጊ ብሎ ተዋት። አሁን ዓለም በራሷ ጊዜ እየቀለጠች ነው። መሬት እየከዳ አያችሁ፣ በማዕበሉ፣ በጦርነቱ፣ በረሃቡ፣ በደዌው የሰው ልጅ እንደ ቅጠል በየሜዳው እየረገፈ ያለበት ነው። ሰው ክቡር ነው። ክቡር ፍጥረቱ ስለሆነም ሰው ከዚህ ዓለም ሲለይ ተከብሮ አስከሬኑ ተከብሮ ወደ መቃብር ይሸኝ ነበረ። ሰውን ዛሬ በክብር ወደ መቃብር የሚሸኝ ሰው የለም። አያችሁ፣ ይሄ ሁሉ ከምን የመጣ ነው? እግዚአብሔርን ትተን ወደማይገባ ነገር በመሄዳችን እግዚአብሔርም ጥብቅናውን ከኛ ላይ አነሳ። አያችሁ፣ ጥብቅናውን ዋስ ጠበቃነቱን ከኛ ራቀ። በዚህ ምክንያት ምን መጣ? የማይቻል መከራ መጣ፣ ስደት መጣ፣ ረሃብ መጣ፣ ጦርነት መጣ፣ ግፍ መጣ፣ አለመቻቻል መጣ፣ ዘረኝነት መጣ። ይህን ሁሉ ያመጣው የእኛ አለመታዘዝና አለመገዛት ነው። ጠበቃችንን በራሳችን ጊዜ አሽቀንጥረን ጣል ነው። ደሞዝ የማይከፈለው ጠበቃ። በዚህ ዓለም ያሉ ባለሀብታት ጠበቃ ቢቀጥሩ በገንዘባቸው ነው። የእኛ ጠበቃ ግን ያለ ገንዘብ ነበረ። አያችሁት? ይህን ክፈሉኝ አይልም። የሚከፈለው ክፍያው ራስህን ጠብቅ ነበር። ራስህን ጠብቅ። ከምን? ከኃጢአት፣ ክፉ ከማሰብ፣ ክፉ ከመናገር፣ ወደ ኃጢአት ሂደህ ሰውነትህን ከማርከስ ተጠበቅ። ንጽህና ይኑርህ፣ ቅድስና ይኑርህ፣ እምነት ይኑርህ። በበጎ ምግባር ታንጸህ ላግኝህ ነበረ። ከዚህ ሁሉ ጠፋን፣ ተበላሸን። በዚህ ምክንያት ጠበቃችንን ያለ ገንዘብ፣ ያለ ክፍያ፣ ያለ ደሞዝ ለእኛ ጠበቃ ሆኖ ሰማይን ከፍቶ ዝናብን እያዘነመ ምድርን የዘሩባትን እንድታበቅል አድርጎ የሰጠንን አምላካችንን እግዚአብሔርን በእልከኝነትና በአመፀኝነት በስጋ ፈቃዳችን ስጋችን ባለመግዛታችን እግዚአብሔር በረድኤት ተለየን። አሁን እስቲ ማን ነው በእግዚአብሔር ረድኤት እኖራለሁ የሚል ሰው ማን ነው? የታለ በረከቱ? የታለ ረድኤቱ? አይ የለም እኮ። አያችሁ፣ ብዙ ነገር የጎደለን ብዙዎቻችን በየቤታችን እናውቀዋለን። ያለ ሐሳብ፣ ያለ ጭንቀት፣ ያለ ስጋት የሚኖር ሰው የለም። ሁሉም በሐዘን፣ ሁሉም በጭንቀት፣ ሁሉም በስጋት ነው ያለው። ተመችቶት ደልቶት የሚኖር ሰው የለም። አያችሁ፣ ሁሉን ያውቀዋል እግዚአብሔር። ስለዚህ የእግዚአብሔር ልጆች እንግዲህ በሀገራችንም ያለን በውጭም ያለን ሰዎች እግዚአብሔር ሊያደርገው ያሰበውን ነገር እግዚአብሔር ሊያደርገው ያላሰበውን ነገር እኛ እናደርገዋለን ብለን አናስብ። ግን አንድ ነገር የተሰጠን ነገር አለ። ሰርተህ ኑር። ሰርተህ በላብህ ኑር። ትንሽ ነገር ሰርተህ አምላክህን እግዚአብሔርን ባርክልኝ በለው። ለአንተ የሚቻልህን ያህል ስራ። የምትችለውን ያህል። ሰው የሚችለውን ያህል ነው የሚሰራው። ሰው ብረት አይደለም። አያችሁ፣ ብረት እንኳን ብረት አይሆንም። ብረት እንኳን ብረት እንደሆነ አይኖርም። አፈር ይበለዋል። ሰው እንደ ሸክላ ነው። የእንጨትን ያክል እንኳን ጥንካሬ የለውም። ደካማ ነው። ድካም ይስማማዋል። የምትችለውን ያህል ስራ። ከዚያ በላይ ግን ብዙ አትድከም። አምላክህን እግዚአብሔርን ብቻ አስበው። መንግስቱን ለመውረስ አስብ። ሕጉን ለመጠበቅ አስብ። ፈቃዱን ለመፈጸም አስብ። አየህ፣ ልጅነትህን አስብ። እግዚአብሔር ወልዶሃል። የእግዚአብሔር ልጅ ነህ። አንድ ልጁን
ያለ እናት የወለደውን ቅድመ ዓለም የነበረውን አካላዊ ቃሉን ልኮልሃል። ያ ቃል የአንተን ነፍስና ስጋ ተዋህዶ ሰው ሆኖ አምላክ አድርጓል። ይሄንን እያሰብክ ኑር። ሌላውን ግን አምላክህ ያደርግልሃል። አንተ ከመንግስቱ እንዳትወጣ፣ ከመንግስት ውጭ እንዳትሆን፣ ከመንግስተ ሰማያት ውጭ ማለት ነው። ከመንግስተ ሰማያት በአፋ እንዳትሆን ልጅ ነኝ በማለት አምላኬን እግዚአብሔርን አውቀዋለሁ፣ አመልከዋለሁ በማለት ብቻ ልጅ መሆንና የመንግስቱ ወራሽ መሆን አይገኝም። ሆነህ ካልተገኘህ በስም ክርስቲያን መሆን ጽድቅ አይደለም። በስም የእግዚአብሔር ልጅ መሆን ጽድቅም አይደለም። የእግዚአብሔር ልጅ የሆነ ሐሰት የለበትም፣ ክፋት የለበትም፣ ተንኮል የለበትም፣ አመፅ የለበትም፣ ሽንገላ የለበትም፣ አስመሳይነት የለበትም። አባቶችህ አይተህ እንደ አባቶችህ በሄዱበት መንገድ ካልሄድክ በስተቀር ልጅ ሆኖ መኖር አትችልም። አያችሁ፣ ይሄንን ነው የተናገረው። ይሄንን የተናገረው እንግዲህ አብርሃምን ጠበቃህ እኔ ነኝና አትፍራ፣ በሁሉ ነገር ባለህበት በሄድክበት ሁሉ ከአንተ ጋር ነኝ ብሎ የተናገረው እግዚአብሔር ለአብርሃም ይሄን ቃል የተናገረ እግዚአብሔር የእኛም የአባታችን ጠበቃ የእኛም ጠበቃ የሆነው እግዚአብሔር ምን አለ? በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እናንተስ አስቀድማችሁ የአምላካችሁን የእግዚአብሔርን መንግስቱን፣ ጽድቁን፣ ልጅነቱን፣ እምነትን ፈልጉ፣ በበጎ ስራ ታንጻችሁ ኑሩ እንጂ ሌላውስ ሁሉ አያስጨንቃችሁም፣ ሳትለምኑ የሚሰጣችሁ ነገር ነው ብሎ የተናገረው አምላካችን እግዚአብሔር ነው። አሁን ይህንን የማቴዎስን ወንጌል ምዕራፍ 6 ላይ ቁጥር 33 ላይ ያለውን ኃይለ ቃል እናንተስ አስቀድማችሁ የእግዚአብሔርን መንግስቱን ፈልጉ ያለው እግዚአብሔር እስቲ ወደኋላ ምን ይላል ብለን እናስበው። ቁጥር 25 ላይ ያለውን ኃይለ ቃል እንመልከት። ይኸውላችሁ ስለዚህ እላችኋለሁ ይላል እግዚአብሔር። ስለዚህ እኔ እንዲህ እላችኋለሁ ስለ ነፍሳችሁ፣ አያችሁ፣ ስለ ነፍሳችሁ በምትበሉትና በምትጠጡት ነገር ወይም ደግሞ ስለ ሰውነታችሁ በምትለብሱት ነገር ሁሉ አትጨነቁ። አያችሁ፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ደግሞ ስለ ስጋችሁ በምትለብሱት ነገር ሁሉ አትጨነቁ ይላል። አያችሁ፣ ነፍስ ከመብል ትበልጣለች፣ ሰውነትም ከልብስ ይበልጣል። እስቲ አስቡት እንግዲህ ነፍስ ከመብል ከምግብ ትበልጣለች። ከነፍስ ምግብ ያንሳል። አያችሁ፣ ሰውነትም ከልብስ ይበልጣል። ከሰውነት ልብስ ያንሳል። ተመልከቱትማ፣ ልብስ ያንሳል። እንግዲህ እምኀበ አምጥቼ ነፍስን የፈጠርኩ ከአራቱ ባህርያት ማለት ከእሳት፣ ከነፋስ፣ ከውሃ፣ ከአፈር ከነዚህ ከአራቱ ባህርያት ስጋን የፈጠርኩ እኔ ነኝ። ነፍስንም እምኀበ አምጥቼ የፈጠርኩኝ እኔ ነኝ። ስለዚህ ነፍስን የፈጠርኩ ስጋን የፈጠርኩ ምግብና ልብስ የምነሳችሁ ይመስላችኋልን? አልነሳችሁም። አዎ፣ ይህን ሁሉ ለእናንተ አስቀድሜ ያሰብኩት እኔ ነኝ። ነፍስን ፈጥሬ ያለ ምግብ፣ ስጋን ፈጥሬ ያለ ልብስ አልተዋችሁም። አሁን ስጋ ከልብስ ቢራቆት ስጋ ያፍራል? እስኪ እውነት ተናገሩ። ስጋ ያፍራል ወይ? ስጋ እኮ ከልብስ ቢራቆት የምታፍረው ነፍስ ነች። አያችሁ፣ ነፍስ ታፍራለች። ስጋዋ ተራቁቶ እርቃኗን ስትቆም የምትጨነቀው የምታፍረው የምትሽቆጠቆጠው የሰውን ፊት ለማየት የሚከብዳት ነፍስ ነች። ስጋ እኮ ነፍስ ከተለየችው በኋላ እዛ ሜዳ ላይ አስተርኖ ቢጣል ቢያገላብጡት አያፍርም። ምን አውቆ አያፍርም። አያችሁ፣ በስጋዋ መራቆት የምታፍርና የምትጨነቅ ነፍስ ነች። አሁን ራቆታችን ብንቆም እርቃናችን ቢታይ የምታፍረው ነፍሳችን እንጂ ስጋችን አይደለም። ስለዚህ ይህችን ነፍስ እምኀበ አምጥቼ
እዚህ ቦታ ነበረች የማትባል ይሄ ቦታ ነፍስ የነበረችበት ቦታ ነው የማይባል የኖረችበት የማይታወቅ ቦታ አምጥቼ ነፍስን የፈጠርኩኝ አምላካችሁ እኔ ስሆን፣ ስለዚህ ለዚች ነፍስ ምግብን ለዚህም ስጋ ልብስን የምነሳ መስሏችሁ ስለ ስጋችሁ መልበስ ልብስና ስለ ሰውነታችሁ ልብስና ስለ ነፍሳችሁ ምግብ እናንተ አትጨነቁ። ይህን ስትጨነቁ አምላክ እንደሌለ ፈጥሮ የሚረሳ አምላክ እንደሆነ አድርጋችሁ እያሰባችሁ ነው። እኔ ፈጥሬ የማረሳ የማልዘነጋ አምላካችሁ ነኝ። ስለዚህ እምነታችሁ ስለ መንግስተ እግዚአብሔር ስለ መንግስተ ሰማያት ብቻ ይሁን። እምነት በዚህ ይኖራችሁ፣ ልጅነት ይኖራችሁ። ልጅነትም ልጅ ነኝ ማለት ሳይሆን ልጅ ሆኖ መገኘት ነው። ልጅ ሆኖ መገኘት አባቱን አፍሮ አባቱን ፈርቶ የአባቱን ቃል ሰምቶ አባቱ ያዘውን ትእዛዝ ፈጽሞ የሚኖር ልጅ ነው እውነተኛ ልጅ። ይሄ ነው ሙሉ ማለት። ሌላው ግን አባቱን የሚሸውድ የሚያታልል ልጅ ሳይሆን ልጅ መስሎ ያሰራውን ስራ ሰርቻለሁ የሚል ይሄ ባዶ ነው አሉ። ባዶና የያዘ ዕቃና ባዶ ዕቃ አንድ አይደለም። አስቡት። በውስጡ ቅንነት የሌለው እምነት የሌለው ፍቅር የሌለው ቅድስና የሌለው ሰውን የማያከብር አምላኩን የማያፈር ይሄ ባዶ ነው፣ ባዶ ዕቃ። እንግዲህ ቅድም ስለ አዝመራ አውርተናል። ፍሬ የሌለው አዝመራው ከንቱ የሆነ መሬትና አዝመራው ደግሞ ፍሬ ያፈራ እርሻ ብለን ስናስብ ይሄ ነው ሰው ማለት። ስለዚህ ከእናንተ የሚጠበቀው በውስጣችሁ ፍሬ ይኖራችሁ። የምን ፍሬ? የበጎ ስራ፣ የመልካም ስራ፣ አምላካችሁን ማሰብ። ይህ ዓለም ኃላፊ ነው። የሚያልፈውን ዓለም ንቃችሁ የማታልፈውን ዓለም ለመወረስ ለዚህ ልትናፍቁ ይገባችኋል። ያችን ሀገር እስከምታገኟት ድረስ ለዚያች ሀገር ትግል ያስፈልጋችኋል። እንቅፋቱን ከፊታችሁ ማስወገድ ያስፈልጋችኋል። እሱም ክፋትና ቂምና በቀል ተንኮል ነው፣ የስጋ ፈቃድ ነው። የስጋ ፈቃዳችሁ ለእናንተ እንቅፋት ነው፣ እሾህና አሜከላ ነው። አያችሁ፣ መንገዳችሁን ጥረጉ፣ እሾህ እንዳይወጋችሁ። ምን? የትኛው እሾህ? ኃጢአታችሁ እንዳይወጋችሁ። በልባችሁ የታሰበው የስጋ ፍላጎታችሁ፣ ክፋታችሁ፣ ተንኮላችሁ፣ ቂምና በቀላችሁ እንቅፋት ሆኖ ያችን ሀገር እንዳታገኟት የሚያደርጋችሁን መንገዳችሁን ጥረጉ። ክፋታችሁ ከውስጣችሁ ይውጣ። ተመልከቱትና ይላል እግዚአብሔር። አሁን ይሄንን የምላችሁ ምን ላይ ነው? የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለው ነው። ቁጥር 26 ላይ ያለውስ ምን ይላል? እስኪ ወደ ሰማይ ቀና ብላችሁ በሰማይ የሚወሩ ወፎችን ተመልከቱ። እስኪ ዋቸው ወፎችን ተመልከቱ። አያርሱ፣ አይቆፍሩ፣ አይዘሩ፣ አውድማ ላይ ክምር አይከምሩ፣ ክምሩን ወቅተው በጎተራ አይከቱም። እያችሁ ቤት እንኳ የላቸውም። በየዛፉ ነው የሚኖሩት። እስኪ ያስቡት። ወፎች አያርሱ፣ አይቆፍሩ፣ አይዘሩ፣ ምርት አያመርቱ፣ በጎተራ አይከቱ፣ ግን ምንም ነገር ሳይራቡና ሳይጠሙ የሚበሉት ሳያጡ የሚጠጡት ሳያጡ መጠለያ ሳያጡ ይኖራሉ። ወፎች እንኳ እንግዲህ ታዲያ እናንተማ ከሰማይ ወፎች የምትበልጡ አይደላችሁምን? ወፎች እኮ በእኔ አራያ በእኔ አምሳል አልተፈጠሩም። ያው በእኔ አራያ በእኔ አምሳል እኔን አስመስዬ አልፈጠርኳቸውም። ለአንክሮ ለተዘክሮ የተፈጠሩ ናቸው። ለክብር ለውዳሴ አልተፈጠሩም። እናንተ ግን ለክብር ለውዳሴ ለምስጋና የተፈጠራችሁ በእኔ አራያ በእኔ አምሳል እኔን አስመስዬ የፈጠርኳችሁ ናችሁ። ስለዚህ እኔን አስመስዬ ላልፈጠርኳቸው ፍጥረቶች መጠጊያ ያላሳጣው፣ ምግብ ያልነሳው፣ መጠጡን ውሃውን ያልነሳው፣ ታዲያ እናንተንማ በእኔ አራያ በእኔ አምሳል ፈጥሬ እንዴት ምግብና ከለከላችኋለሁኝ? አያችሁ ይኸውላችሁ። ስለዚህ ስለ ልብስ ስለምን ታስባላችሁ? ስለ ምግብስ ስለምን ትጨነቃላችሁ? ይላል። ይኸውላችሁ እንግዲህ በሜዳ ላይ ያሉ አበቦችን እንዴት እንደሚያድጉ አትመለከቱምን? እስኪ አስቧቸው። አሁን በሜዳ ላይ ያለው አበባው በመስከረም ሲያብብ እናየዋለን። አበባ መቼም ዛሬ እንደ መልካም ገበሬ በምድር ላይ የእህል አይነት ዘርቶ
የእህል አይነት ዘርቶ እንደሚያፈራ ምርት እንደሚያፍስ ገበሬ አበባን እየተከሉ በአበባ ንግድ የከበሩ ብዙዎች አሉ። አያችሁ፣ ለእነዚህ ሁሉ አበባዎች እንግዲህ የእንጨት ዘር ናቸው። ለእነዚህ ውበትን የሰጠ ማን ነው? አያችሁ፣ እግዚአብሔር ነው። እነዚህ እንኳን እንጨት ናቸው፣ ደርቀው እሳት ለሚሆኑት ይህንን የመሰለ ውበት የሰጠሁኝ እኔ አይደለሁኝምን? ሰሎሞን በምድር ላይ እጅግ ባለጸጋ ነበረ። ባለጸጋ ሲሆን ግን ከዚያ ከብልጽግናው እንደ አንዲት አበባ አልሆነም፣ አላሸበረቀም። ከዚያ ሁሉ ሀብቱ አልለበሰም፣ አላጌጠም። ከሰሎሞን በላይ ግን የምድር አበባዎች አጊጠው ይታያሉ። እናንተ ሰነፎች፣ እምነት የጎደላችሁ፣ እምነት ባይጎላችሁ ኑሮ ይህን ታስቡ ነበረ። አባታችሁ አብርሃም እኔ አምላክህ እግዚአብሔር ጠበቃህ ነኝ ብዬ ስለው አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። እናንተስ ጽድቅ ሆኖ የሚቆጠርላችሁ እምነቱ የት አለ? እምነት የለ፣ ምግባር የለ፣ ፍቅር የለ፣ ሁሉን ያጎደላችሁ ናችሁ ይላል እግዚአብሔር። ይኸውላችሁ አሁን የእግዚአብሔር ልጆች እንግዲህ ሁሉን ነገር ለእግዚአብሔር እንተወው። ግን ደግሞም ተቀምጦ ብሎ አልቦ እግዚአብሔር ይብላ አብድ በልቡ አልቦ እግዚአብሔር። ሰነፍ ስራ የማይወድ ጨለማ ለብሶ ስርቆት ለመሄድ ይፈልግ ላቡን ጠፍ አድርጎ የማይበላ ሰነፍ ግን ማታ ሲመሽ እግዚአብሔር የለም ይላል። አዎ ይሄ እንግዲህ ሰው ትንሽም ብትሆን ሰርቶ አምላኩን ባርክልኝ ማለት ነው። የኔ ቢጤ እጅ የለውም እግር የለውም፣ ሰዎችን እባካችሁ መንገድ ዳር አስቀምጡኝ ብሎ ይለምናል። ሰዎች ደግሞ መንገድ ዳር ወስደው ሲያስቀምጡት ስለ እግዚአብሔር ብሎ ይለምናል። እንግዲህ ያ ራሱ ስራ ነው። እጅ የለ እግር የለ፣ ግን ፀሐይ እየመታው ብርድ እየመታው መለመኑ ስራ ነው። በዚህ ይባርከዋል እግዚአብሔር። ጦም እንዳያድር ጦም እንዳይውል የሚለብሰው እንዳያጣ ያዝለታል እግዚአብሔር። ስለዚህ ምን መሆን አለብን፣ ምን እናድርግ የሚለውን ነገር ስናስብ በእኔ ጥረትና በእኔ ድካም የሚሆን ነገር የለምና ገመናዬን የሚሸፍን የአባቴ የአብርሃም ጠበቃ እግዚአብሔር እንደ ፍላጎቴና እንደ ፈቃዴ መኖር እችል ዘንድ እኔ ያሰብኩትን ሳይሆን እሱ ያሰበውን እንዲያደርግልኝ እኔ ምን ልሁን? ወደ ልቦናዬ ልመለስ። የሚገባውን ነገር ላስብ፣ መንግስቱን ልፈልግ፣ ጽድቁን ልፈልግ፣ በምግባር ልታነጽ፣ እምነትና ፍቅር ይኖረኝ፣ ባልንጀራዬን እንደ ራሴ አድርጌ ልውደድ፣ የአምላኬን ፈቃዱን ልጠብቅ፣ ሕጉን ላክብር፣ አባቶቼ ጻድቃን፣ ነቢያት፣ ሐዋርያት፣ ቅዱሳን በሄዱበት ጎዳና እኔም ልሂድ። እስከ መቼ ድረስ ዓለምን ተከትዬ ጠፍቼ እኖራለሁኝ? ወደ አምላኬ ብመለስ አምላኬ መሐሪ ነው፣ ቸር ነው፣ ይቅር ባይ ነው፣ ይምረኛል ብለን አስበን ወደ ልቦናችን እንድንመለስ ከክፋት ወደ በጎነት፣ ከቂም ከጥላቻ ወደ ፍቅር እንድንመለስ ጊዜውና ሰዓቱ መቼ ነው? አሁን ነው። አሁን እያችሁ ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ቁጥር 4 ላይ ስንመለከት አባቴ ያዘዘኝን ስራ ፀሐይ ሳትገባ ልስራ አለ። እንግዲህ እዛ ላይ አንድ አይነ ስውር ነበረ። አይነ ስውሩን ጭቃ ቀብቶ ሂድና በሰሌሆም ውሃ ታጠብ አለው። ያም ሂዶ ጭቃውን ተቀብቶ ታጠበ፣ አይኑ በራ፣ እያየ መጣ። አያችሁ፣ ክርስቶስ ይህን ሲል አባቴ የሰጠኝን ስራ ፀሐይ ሳትገባ ልስራ ማለቱ፣ ፀሐይ ማለት ሕይወት ነች፣ ነፍስ ነች። እኔ በዚህ ዓለም እንደ ሰው ስኖር በቀራኔው አደባባይ ላይ የምሰቀልበት፣ በሞት እጅ የሚያዝበት፣ ወደ መቃብር የምወርድበት ሰዓት ይመጣል። ያ ሰዓት ሳይደርስ ግን አባቴ ያዘዘኝ የቤት ስራ የሰጠኝ ስራ አለ። እያንዳንዷን ስራ ልስራ አለ። ከመስቀል በቀራንዮ በመስቀል ላይ ከዋልኩኝ በኋላ ከሞትኩኝ ከተሰቀልኩኝ ከተቀበርኩ በኋላ ስራ መስራት አይቻለኝምና አሁን ስራዬን ልስራ ሳልሞት አለ። እንግዲህ እሱ ከተነሳዬ በኋላ በግልጥ እየታየ የሰራው ስራ የለም። በግልጥ እየታየ ስራ ሰራ ስንል ሰው ሆኖ በታየበት በቀራንዮ እስከተሰቀለ ድረስ ነው። አያችሁት?
ስለዚህ እናንተም በጎ ስራ ለመስራት ብትፈልጉ ወደ አምላካችሁ ወደ እግዚአብሔር ልትመለሱ ብትፈልጉና ንስሐ ልትገቡ ኃጢአታችሁን እንድታራግፉ ብትወዱ በሕይወት እያላችሁ ነው እንጂ ከሞት በኋላ ኃጢአትን ማራገፍ፣ ንስሐ መግባት፣ የቀሙትን መመለስ አትችሉም፣ አይቻልም። ስራችሁን አስባችሁ በጎ ስራ ለመስራት ብትፈልጉ አሁን በሕይወት እያላችሁ ነው። የምትሞቱባትን ዕለቷን ሰዓቷን አታውቁምና አስቀድማችሁ ተዘጋጁ። ሞት አለ፣ አይቀርም። ሞትን እንደማትቀር አስበህ ኃጢአትህን እያሰብህ ከኃጢአት ርቀህ ባልንጀራህን ወንድምህን ማለት ባልንጀራና ወንድም ማለት የምናውቀውና የእናት ልጅ ብቻ ሳይሆን በምድር ላይ የሚታየው የሰው ልጅ ሆኖ የተፈጠረውን ባልንጀራና ወንድም ነው። ለሱ ሁሉ ደግ ነገር ማሰብ አለ እንጂ ለሰው መቃብር እየቆፈሩ የሰውን ድቀት እየተመኙ ሰው ሲያለቅስ፣ ሲያዝን፣ ሲያጣ፣ ሲደኸይ፣ ሲሰደድ ደስ እያለን የእግዚአብሔር ልጆች ነን መሆን ብሎ ማለትና መንግስቱን መውረስ አይቻልም። አያችሁ፣ እግዚአብሔር ለማንም ክፉ ነገር አያስብም። ሰው በስራው በክፋቱ በተንኮሉ በስንፍናው ያችን መንግስት ያጣታል እንጂ እግዚአብሔር ማንም ሰው ያችን መንግስት እንዲያጣት አይፈልግም። ግን አውቆ አዋቂ ሆኖ መስራት እንዲችል አይምሮ ሰጥቷል። በተሰጠን አይምሮ ልጆች ሆነን እንድንገኝ ያስፈልገናል። አያችሁ እንግዲህ ይሄን የሚለን ማን ነው? ጠበቃችን ነው። ጠበቃችን እግዚአብሔር ግን ከነ ኃጢአታችን ከክፉ ነገር ጠብቆናል። አያችሁ እስካሁን ተጠብቀን ያለነው በምግባራችን በግብራችን ወይም ጻድቃን ሆነን ወይም በበጎ ስራ ታንጸን አግኝቶን አይደለም። ድክመታችን እያሰበ ደካሞች መሆናችን እያወቀ ጠብቆናልና እስካሁን ለጠበቀን አምላክ ለጠበቃችን ለእግዚአብሔር ምን እንመልስለት የሚለውን አስበን ወደ ንስሐ እንድንመለስ ያስፈልጋል ለማለት ነው። ይህንን እንግዲህ ስለ ጥብቅና ስንናገር የዮሐንስ መልእክት አንደኛይቱ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል፣ ልጆቼ እኔ እንዲህ እንዳታደርጉ ክፉ ስራ እንዳሰሩ ኃጢአት እንዳሰሩ እጽፍላችኋለሁ። ማንም ሰው ኃጢአትን እንዳያደርግ ማንም ሰው ኃጢአትን ቢያደርግ ከአብ ዘንድ ማለት ከአባታችን ከእግዚአብሔር አብ የተሰጠን ጠበቃችን ኢየሱስ ክርስቶስ አያችሁት፣ ከአብ ዘንድ ከአባታችን ከእግዚአብሔር አብ ዘንድ የተሰጠን ጠበቃችን ኢየሱስ ክርስቶስ ነው። አያችሁ ጠበቃችን ስለሆነ የእኛን ዕዳ እሱ ባለ ዕዳ ሆኖ ስለኛ ሞትን ተቀበለ፣ መከራ ተቀበለ፣ ሞቶ ተነሳ፣ ነፃ አወጣን። ከምን? ከሞት ከዲያብሎስ ቁራኝነት አወጣን። ጠበቃችን አስቡ እንግዲህ ጠበቃችን እሱ ነው። ጻድቅ የሆነ ጌታችን ኢየሱስ ክርስቶስ ጠበቃችን። ስለዚህ ጠበቃችንን ጌታችንን ኢየሱስ ክርስቶስን ከፍዳ ከመከራ ነፃ ያወጣንን ልጅነታችንን የመለሰልንን ጠላታችንን ዲያብሎስን በሞቱ ድል አድርጎ ድል ነስቶ ለእኛ ግን ክብር ያቀዳጀንን ጠበቃችንን እንዳናሳዝነው ኃጢአት ሰርተን ልባችን በክፉ ነገር አሳብጠን እጃችን በሰው ደም ነክረን የሰውን ገንዘብ በመመኘት እንዳናሳዝነው። በዚህ ዓለም ያለ ጠበቃ ደመወዙ ሲቆም ያቆማል። እኛም ደግሞ ኃጢአት ሰርተን ስንገኝ ጥብቅናውን ያቆምብናል። ያን ጊዜ ግን ጥላት ይወርሰናል እያለ ሐዋርያው ቅዱስ ዮሐንስም ይህን ተናግረዋል። አንደኛ መልእክቱ ምዕራፍ 2 ቁጥር 1 ላይ ያለው ኃይለ ቃል ይህን ነው የሚናገረው። እና የእግዚአብሔር ልጆች እንግዲህ ሁላችንም ጠበቃችን አምላካችን እግዚአብሔር ነውና ስለ ሁሉ ነገር እሱ ስለሚያስብልን እኛ ግን ምን ሰርቼ ደስ ላሰኘው በሚል ሁኔታ እንድናስብ እንድንጨነቅ ያስፈልጋል። መንግስቱን እንድንፈልግ ያስፈልጋል። ልጅ ነኝ ማለት ብቻ ሳይሆን ልጅ ሆኖ ለመገኘት መጨነቅ ያስፈልጋል። በበጎ ምግባር ጸንተን ልንኖረን ያስፈልጋል ለማለት ፈልጌ ነው። እንግዲህ የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ ምንም ጽድቅ ብንሰራ ምንም በጎ ነገር ቢተርፈን እውነተኞች ብንሆን ምንም ኃጢአት ባይኖርብን ያ ሁሉ ማሰሪያው መሰብሰቢያው ጎተራው ቅዱስ ሥጋውና ክቡር ደሙ ነው።
አሁን ዛሬ በምድር ላይ ያለ የተዘራ አዝመራውን ብናየው ያ ሁሉ አዝመራ ተሰብስቦ ወደ ጎተራ የማይገባ ከሆነ ተበትኖ ከንቱ ይቀራል። አያችሁ፣ የፈለገውን ያህል በጽድቅ ብንታነጽ በጎ ስራችን ብዙ ቢሆንም ያን ሁሉ ሰብስቦ ክትት አድርጎ የሚይዘው መሰብሰቢያው ወይም ማሰሪያው ጠፍሩ ብንለውም እንግዲህ እንጨት ተሰብስቦ ካልታሰረ ይበተናል። አያችሁ፣ ሁሉ ነገር ማሰሪያ ያስፈልገዋል፣ መሰብሰቢያ ያስፈልገዋል። ስለዚህ ቅድስናችንን በጎ ስራችን ሁሉ ሰብስቦ የሚይዘው ቅዱስ ሥጋው ክቡር ደሙን ነውና ለቅዱስ ሥጋውና ለክቡር ደሙ ያልበቃን እንድንበቃ ያልተዘጋጀንም እንድንዘጋጅ ደግሞም በድፍረት እያደረግነው ከሆነ እስካሁን ድረስ በድፍረት የሆነ